በፍጹም አይለያዩም። አትልፉ። እኔ ብዙ ነገር አውቃለሁ። ብዙ ነገር የሚላክልኝ ቪዲዮ አለ ስለ አብርሽ ስለ ሩታ ቀጥታ ደውዬ ሁሉንም ኤፍሬምን አወራዋለሁ፣ አቤልን አወራዋለሁ። እሱ ማስራውን ስለሚያቅጥራች አሁን ስልክ አያነሳም። እያንዳንዳቸው ነገር ሁሉም እያንዳንዱ ደሰኛ ሄርሜላ ሰራተኛ የሰራችው ቪዲዮ አለ። ሄርሜላ ሰራተኛ እኔ ለምንድን ነው አንዳንድ ቪዲዮዎችን መልቀቅ እኮ አያቅተኝም፣ እንደሌሎቹ ሸር ማድረግ ለህዝብ ማድረስ አያቅተኝም። ግን እኔ ነገሩ እየሰፋ ሳይሆን እንዲሄድ የምፈልገው ጠቦ አንድ ላይ እንዲሆኑ ስለምፈልግ ገና በገና ይሄ ቴክኖሎጂ በመጣው ነገር እያቀነባበራችሁ ፎቶ የአብርሽ መረጃ ይሄ ነው፣ አብርሽ እንደዚህ መረጃ አለው፣ አብርሽ እንደዚህ መረጃ አለው። እንደውም ጉርናችሁ እንዴት አድርጎን ይሰራችሁ? አሁን ቴክኖሎጂ የማያደርገው ነገር የለም እኮ የማያቀነባብረው ነገር የለም። ሁሉም እየተዝናናችሁም አንድ ላይ ሁላችሁም የማይደረግ ነገር የለም። ሁሉም ነገር ይቀነባበራል። ቀላል ያንዳንዱ የራሱ አፕሊኬሽን አሉ። እሱ አወርዳችሁ በሱ ስር ሁሉ የማይሰራው ጉድ የለም። ስለዚህ እናንተ ረጋ ሰከን ይበሉ። በቃ ቦቻ አንተ በዙሪያቸው አለ ያለው እዛ ጋ ነው። እውነታውን ለማወቅ ወይ ለማስታረቅ ወይም ደግሞ ልጅቷን ከዚህ በኋላ የሄዱ እንዲረብሿት አንፈቅድ። በቃ አለቀ። ሄርሜላም እናውቃለን። ሄርሜላ አብርሽን ወደው እንዳልሆነ አፍቅረው እንዳልሆነ በደንብ ነው የምናውቅ። ምክንያቱም እኛ ደጋፊዎቿን እንዲሁም ደግሞ ይሄ ትናንት ከሌላ ሴት ቪዲዮ የሚሰራ ዛሬ ከሌላ ሴት ቪዲዮ የሚሰራ ከሆነ እንኳን ይልባል ማነሱ አይፈልገው እንዴ? ዛሬ እንደፈለገች ከሩታ ለማለያየት ጥረት ታደርጋለች፣ እኛን ለማናደድ ጥረት ታደርጋለች። ነገ ግን ዞር በልልኝ አንተ ለሩታ ያልሆንክ ለእኔ የማትሆንም ብላ ታባረረዋለች እሷም። ምክንያቱም ዛሬ እንደዛ እኔ የተሰጠኝን መረጃ ሙሉ ለሙሉ አውጥቼን የምንዘው በጣም እየተናደድኩ ነው አሁን። ስለዚህ ስርዓታችሁን ያዙ። በቃ እኛ ደጋፊዎች የአብርሽም ሆነ የሩታ እኛም ስርዓታችን ስን ለመታገስ እንሞክር። የእሱን ፎቶ ከሌላ ጋር አታቀነባብሩ፣ የሩትን ፎቶ ከሌላ ጋር አታቀነባብሩ። ብዙ ጊዜ እያየኋችሁ ነው። አሁን ከዱና ጋር እያቀነባበራችሁ ተው። እሷ የሚያስደስታት ጥሩ ስትሆኑላት፣ የእሷን ፎቶ ብቻ ስትሰሩላት፣ ስትመክሯት፣ ስትደውሏት፣ ስታወሯት ብቻ ነው። እኔም እንዳይታቂያለሽ በቀደም ልታም እንዳይታቂያለሽ የኔም ፎቶ ከብዙ ሰው ጋር ታቀነባብሩታል። እኔ እኮ እንደዛ አያስደስተኝም፣ አልወድም። በቃ ለእኔ ስትሉ ብዙ ነገር እንደምትሉ ይገባኛል፣ እረዳለሁ። ግን እንደዛ እኔ አያስደስተኝም። ልክ ናት። እንደዚህ አይነት ነገር አያስደስተኝም። በቃ እንዴ ሩታ እኮ ከአብርሽ ጋር እንደዚህ እንትን ማለት ነው አቁማለች እኮ። አሁን ያለችው እናት አባቷ ጋር ልጇን ያሳደገች ነው ያለችው። ምንም ያደረገች በቀል ነገር ምናምን የሞከረችው ነገር የለም። ስለዚህ እሱ ማንም ሴት መታ እንደ ከፍት የምትነዳው ከሆነ ይነዳ። ከዚህ በኋላ ላለው ግን ለሩቲ እየሄዳችሁ የምትናገሩ እና አቤልማ አንተ ደነ እኔ እውነት የነምላችሁ ሲጥ አርጎንብን ምን አለበት ወንድሟ በአናቱን እንዳለት በሳስቶ በደፈው። እኛ አንድ ነገር ማድረግ አላቃተን፣ ዛሬም ነገም ወደፊት። ግን ሁላችንም የምናከብራት ልጅ የምንሳሳት ልንዳት ልጅ ስላለች ነው። ስለዚህ የምታረጉት ነገር ትክክል አይደለም። በቃ ቦቻ አንተ ማድረግ ያለብህ ነገር አለ፣ ብዙ ነገሮች አለ። አሁን ቦቻ እኔ በጣም ይቅርታ አድርግልኝ፣ በቀደም ያስገው ወረቀት ምናምን አይቼ ነበር። እንደዛ አማርኛ የለም። አንድ ሰው መናገር ያለበት አይኑ በአይኑ በብረቱ ያየው ብቻ ነው፣ ጆሮ የሰማውን ብቻ ነው። ማየትም መከራከርም መግጠምም እንደፈለገ ማድረግ የሚችለው አይን ያየውና ጆሮን የሰማው ብቻ ነው። ከዛ ውጭ ግን ማንም ሰው በህይወታቸው ወረቀት አቀነባብሮ የፎቶ ማት አቀነባብሮ አደራራርቦ አሁን እኮ ማይነስ የማይሰራ ነገር አምጥቶ ይኸው የአብርሽ መረጃ ይኸው የሩታ መረጃ እያስታችሁ አትቀበሉ፣ አትመኑ። በቃ አሁን ላይ ያለበት ጊዜ ሰውን ሰው ማበላላት፣ ሚስትን ከባል ጋር ማጣላት፣ ማፋታት፣ በተለይ ሴቶች መጥቶባቸዋል። ደጉድ የእውነት የለም በጣም መጥቶብናል። ማንም የሌላም ሰው መቀማት፣ የሌላም ፍቅረኛ መቀማት በቃ አሁን ኢትዮጵያ ተለምዷል። ምክንያቱም ህግ የለም፣ እንደፈለገ እየሆኑ ያሉት። ስለዚህ ይቺ ሄርሜላ የምትባል ቆሻሻ ለራሷ ሰው ሁና እንደ ሰው የማትቆጠር እኔ እኮ እንዲሁም ልጅ አላት፣ ባል አላት፣ ቤተሰቦች አሏት። ስለዚህ ይቺ ሰው አይደለችም። ዳውን እኮ ለሰው ለሆነ ሰው እኮ ነው የሚነገረው። ሰው ለሆነ ሰው እኮ ነው ማየት የሚቻለው። እቺ እንደዚህ አይነት አውሬ ካለባበሷ ራሱ እብድ የሆነች የሴት ቅርጽ የሌላት ፀጉሯን በውግ ተሰርታ በሜካፕ ተለቅልቃ የምታምር ሴት አሁን ች ሴት ናት እንዴ? ምንድናት? አሁን ምንድናት? የሰው ባል ውስጥ ሰው ብላ ገፍታ ጭራሽ ደግሞ ብላ በለኔ ንገርኝና እኔ ነግረዋለሁ። ማንች እሷ? ምንድናት እሷ? ሄዳ የምትነግረው ለእሷ ምንድናት? ማናት እሷ? ሰራተኛ ሆነች የእሱ ወይስ ምንድናት እሷ?
ማን ስለሆነች እሷ የእሷ ጋር እየተቀበለች እሷ የምትናገር ምንድን ናት እሷ? ይሁና በቃ አያገባንም። እሷ ሩት የምትፈልገው አብርሽን የምትቻ የሚያገባው ደግሞ እሱ ነው። እሷ አይደለች የሚያገባት። አይመለከታትም። ምንድን ነች እሷ? አይመለከታት በቃ አይመለከታትም። እሷ የሚያገባት ነገር የለም። ደነዝ እኔ እንደሱ አይነት ከፍት፣ እንደሱ አይነት ደነዝ፣ እንደሱ አይነት ቆሻሻ በህይወቴ አይቻላል። በቃ ብቻ ኢትዮጵያ ላይ ህግ ስለሌለ ምኑንም ይዘን የትኛውንም ራሱን ማመን እንዳለብን ሁሉም ጥርብስምስ በጣም ይስጠላል። በጣም ማለት ይቺ ራሷን ለሚዲያ አሳልፋ ምሰጥ በአደባባይ የሰው ባል የምትታገል በአደባባይ ራቁቷን የምትሄድ ያበደች እንደዚህ አይነት ሰው እንዴት ከፍት ጋር ይውላል? ሰው እንዴት ራሱን ከአይምሮ ከሳት ሰው ጋር ይውላል? ሰው እንዴት የሰው ባል ይዞ እንዴት ሲጃጀል ውላ? ይህም ለማለት ነው።